ለዛሬ አልጸለዩም፣ ለዛሬ አልሰገዱም፣ ለዛሬ አላመለኩም፣ ለዛሬ ከእግዚአብሔር ጋር አልተገናኙም። ስለዚህ እኛ ተወለድን የነገውን ሕይወት ያላዩልን አባቶቻችን እና እናቶቻችን ዛሬ ልንይዘው፣ ልንጨብጠው፣ ልናድነው፣ ልንንከባከበው ወደማንደርስበት ወደ ተለያየ የጥፋት አዘቅት ውስጥ ገባን። እኛ የምናየው ብቻ ሳይሆን ያየነውን ሆነን ለማሳየት የምናረጋቸው ጥረቶች ደግሞ ሌላው ውስብስብ መንገድ ውስጥ ከምንገባበት ክፍል አንደኛው ነው። የሌላውን ኑሮ ከውጭ እናያለን፣ ከውስጥ ምን እንዳለ አናቅም። የሟርተኛውን ሀብት እንመኛለን፣ ክፉ መንፈስ እንካፈላለን። በውጭ በምናየው ነገር ላይ ወደ ውስጣችን እንዲገባ የሚያደርግ ትግል ከፊት ይቀድመናል። ፋሽኑን እናያለን፣ በፋሽኑ መንፈስ እንለከፋለን። ሃይማኖት የሚመጣ እምቅ አቅም የምናስተምራችሁ ያንን እምቅ አቅም የራሳችሁ እንድታረጉ ነው። ቤት ውስጥ ያለውን ነገር እንድታቁ ነው። ልጆች ላይ ያለውን ነገር እንድታቁ ነው የምትማሩት። ቤተሰብ ላይ ያለውን ነገር እንድታቁ ነው። ያን የምታቁበት እምቅ አቅም ደግሞ የእግዚአብሔር ኃይል ነው። በቃ መስገድ መጸለይ ስትጀምር፣ መንበርከክ ስትጀምር ጉዱን ታውቀዋለህ። ግን ልካ እንደዚህ ነው እንዴት ትላለህ። አለበለዚያ ጉዱ ወደ ጉድጓድ እስኪወስድ ድረስ በቃ ዝም ብለህ በአይን እይታ ብቻ የምትኖር ዓለም በቂ ነው ብለህ የዕለት እንጀራህን ብቻ ያውም ከስቃይ ጋር እየበላ ትኖራለህ። ትርጉም የለውም። 3 ዘመኖችን እኔ አይቻለሁ። ቀዳማዊ ኃይለ ሥላሴን፣ የአብዮቱን፣ እንደገና ደግሞ ይሄኛውን ዘመን። በእነዚህ ዘመኖች ውስጥ ሁሉ ስናይ ላይ የወጡት ሁሉ ከኋላ ወይ ከፊት እየጣሉ ይወጣሉ። እንደገና ተመልሰው ታሪካቸውም ሞገሳቸውም ጥበባቸውም ስጋዊ ስለሆነ ተመልሶ የሚረገም ይሆንና እንደተረገሙ ሌላው ቀርቶ መቃብራቸው ሁሉ ሳይቀር እንደተረገሙ እንደ ልክፍት የሚወራ ይሆናል። እንደ ልክፍት ለምንድን ነው ይሄ ስንል በእግዚአብሔርና በሰው ፊት ስላላደግን። ሰማችሁ? ያደግነው በደንብ ፈልጉ ቤታችን ብቻ ነው። ወደ ቤተ እግዚአብሔር እንመጣለን። ስንመጣም እንኳ ውስጣችን ጠፍቶን ስለሚመጣ ምንም ይዘነው የምንሄድ ነው ነገር የለም። እቤትም ስንገባ ከእንጀራችን ጋር የምንመገበውና የምንኖርበት ያንኑ የሚመስለውን ቤት ውስጥ ስለሆነ ከቅዠት ጋር የኖርንበትን ቤት እንዴት እናርገው? ቅዠት ብቻ እኮ ነው። መንበርከኪያ የለ፣ መስገጃ የለ፣ መጸለያ የለ። ቤተ ክርስቲያን ደርሰን ቤት ስንመለስ ቤት ያለው አዚም ይጠብቀናል። አልወጣማ ቤቱ የሱ ነው። ምን ያምልኮት ጊዜ ያርገናል እዛ ቤት ውስጥ። ስለዚህ ሰማያዊ ነገር አብሮን አያድርም። አብሮን የሚያድረው አይነ ጥላው ነው። ውሻ፣ ነብር፣ አንበሳ፣ ጅብ፣ አውሬ፣ ዘንዶ ሲያሳድደን ነው የምናድረው። ለምን? ቤቱ የሱ ነው። ቤቱ የሱ ነው። ቢያንስ እኛ ክፉ ባንሆን ክፉዎች ወይ ገብተውበታል ወይ ደግሞ ክፉዎች አስቀድመው ቦታው ላይ ኖረውበታል። ደግሞ በጣም ቆንጆ ናት። የሚገርማችሁ እኔ የባልየውን ትህትናና አመለካከቱን ያደነኩት የልጅነት ጓደኛዬ ነች የሚላት ወንዶች አይተዋት ቶሎ የሚመርጧት ልጅ አይደለችም። እንደ ሰው ነው የምላችሁ፣ እንደ ሰውኛ እንደ ቁርበት ወዳጆች። እንደ መንፈሳዊ ስትመጡ ደግሞ በጣም ጥሩ የሆነ ጸባይ ያላት ደግሞ ችኛዋ ነበረች። በጣም ውበት ያላት መልክ ያላት ቆንጆ፣ በፍጹም ምንም ነገር ማታወጡላት እንዲች ነገር ማታወጡላት ደግሞ እቺ ነገረኛዋ መተተኛዋ ናት ማለት ነው። እና ፖሊሱ ተመችቶታል። ዝም ብሎ እየኖረ ነው። ልጅ ወልዷል፣ ይመጣል፣ ይሄዳል። እምቢ ካለችው እንግዲህ አንድ ቀን ሽጉጥ ሊመዝብኝ ይችላል ብላ አስባ ነው መሰለኝ። ሰላም ነች ልጁ ከባሏ ጋር ፍቅር በፍቅር ናቸው። የምን ፍቅር እንደሆነ አልታወቀም እንጂ በወቅቱ ነው የምላችሁ። እንግዲህ አሁን ይታወቃል፣ በወቅቱ ግን አልታወቀም ነበረ። እና ከጊዜ በኋላ ባሏን መናገር ትታችኛዋ መተት የተወረወረባት ሴት መልካም የነበረችው ሴት ማለት ነው። ባሏን መተናኮል ትታ
መንፈሱ ውስጥ ያለው መንፈስ መቆጣት ጀመረ። ለምን ልጅቷን እየወሰደች ማስቆረብ፣ ጸበል ማጠጣት ምናምን በቃ በድብቅ ማድረግ ሁሉ ጀመረች። በቃ ይሄ እንዴት ነው እህቴ ነች ብላ ስለምታስብ የአባቴ ልጅ ነች ብላ ስለምታስብ እንጀራ እናቷን ይህን ያክል አልጠላቻትም፣ ክፉም አልሆነችባትም። ግን አንዳንድ ጊዜ የእኛን ትምህርት ስለምታዳመጥ ልጅቷ በምን እንደጀመረች ልንገራችሁ። የእኛን ትምህርት ማዳመጥ ክላስ ውስጥ የክላስ ጓደኛዋ ሰላሜ ሞባይል ትምህርት ቤት ውስጥ ይዞ መሄድ ክልክል ነው አይደል? ይዛችሁ ከተገኛችሁ ምን እንደምትባሉት ይዞ የሚመጡ አሉ። ከተያዘ ይወሰዳል፣ መባረር አለ። እና ትምህርት ቤት ውስጥ ስልክ ይዛ መሄድ ክልክል ነው። ግን ደብቃ ነው ይዛ የምትሄደው። ተወስዶባት ግን አያውቅም። ይችል አጋጣሚ ሆነው ቻንስ አምልጣለች አይደል? እና መምህሯ ግን አሁን ከሰማኩ ይወስድባታል፣ ይፈትሻታል። ከዚህ በኋላ ይፈትሻታል። እና እቺ ልጅ በቦርሷ ሞባይል ይዛ ሄዳ ኢርፎን ዋየርለስ ኢርፎን ታርጋለች። በፀጉሯ ነው ጆሮዋን የምትሸፍነው። ፀጉሯን እንደዚህ አድርጋ አምጥታ ትሸፍነዋለች። ኢርፎን አድርገው ቁጭ ብለው ሰማሽ፣ ያው ሰላም እዚህ እንኳን ሰማሁ ትለኛለች። ይቻላል እንዴ? አልቻለም። በፀጉር ኢርፎን ታርግና ዋየርለስን ከዛ በፀጉሯ ትሸፍነዋለች። ጓደኛውም እንደዛና ሁልጊዜ ፀጉራቸው አንድ አይነት ስሪት ነው። ለካ ኢርፎን እያደረጉ ነው። እና የእኛን ትምህርት ነበር ክላስ ውስጥ የሚያዳምጡት። ፍሪ ታይም በሆኑበት ሰዓት የቤት ስራ ሲሰሩ ሲጽፉ ምን ሲሉ እያዳመጡ ነው የሚጽፉት። እና ጓደኛዋ ነች ያሰማቻት። እና በዛ የተነሳ ትምህርቱን በጣም ለመደችው። ያቺኛዋ ጓደኛዋ ብትዋወቃት ደስ ይለኝ ነበረ። ምክንያቱም ይሄ ቤተሰብ እንዲድን ምክንያት የሆነችው እሷ ናት። ያቺ የክላስ ጓደኛዋ ነች ማለት ነው። እና ምን አደረገች? መቼም ይሄንን ምክር መምህር መከረም ብላችሁ የሃይስኩል ተማሪዎች ሞባይል ይዛችሁ እንደማትሄዱ ተስፋ አደርጋለሁ። ኤሌመንተሪም የ7ኛ የ8ኛ ክፍል ተማሪዎች ናችሁ መቼም ሞባይል የሚኖራችሁ እንዳታረጉት። እኔ ያልኩት ይሄ ልጅቷ ትምህርቱን የሰማችሁ በዚህ አጋጣሚ ነው ብዬ ነው እንጂ ልክ አላረገችም። ስልክ ይዞ መሄድ ትክክል አይደለም፣ ግን ለበጎ ነው። በቃ እናንተም ለበጎ ነው ብላችሁ ደግሞ ይዛችሁ እንዳትሄዱ። ጥሩ አይደለም። በቃ ክላስ ውስጥ ክላስ፣ ሌላ ነገር አያስፈልግም። ደብተርና ደብተር ብቻ ነው። እና እየተደዋወሉ ስገጂ ትላታለች፣ ነይ እናስቀድስ፣ ነይ እንቁረብ ምናምን እያለቻት መንፈሳዊ ያደርጋታለች። አንድ ቀን ከትምህርት ቤት ስትመጣ ምን እንደተፈጠረ አይታወቅም። ከባል ጋር ለካ ተጣልተው እንትን የሆነ ችግር ተነስቶ ነበረ። ባልየውን ተበቀልኩ ብላ ልጅቷ ስትገባ እግሯን መታቻት እና ሁለት እግሯ ይሄ ሎሚዋ የጉልበቷ ሎሚ ማለት ነው ተጎዳ። የጉልበት ሎሚ ታውቃላችሁ? ይሄ ጉልበት ሎሚ አለው እንዴ ስታደርጉት የሆነ የሚነቃነቅ ነገር አለው አይደል? እሱ ሁለቱም እግሯ ተጎዳ። በቃ እግሯ ፓራላይዝ ሆነ ማለት ነው። ከዛ ምን አርገሽ ነው ለምንድን ነው እንደዚህ አርገሽም ብላ ልጅቷ ጮኸች። አላቅልሽም የራስሽ ጉዳይ። ከዛ ሰው የመታቻትን ዱላ ወደ ዘወርወረችውና ሰው ሲሰበሰብ ወድቃ ነው እንጀራ እናቷ ስለሆንኩኝ አውቃ መታችኝ ብላ ተናግራው እንጂ ወድቃ ነው። እኔ ምንም አውቀው ነገር የለም ብላ ግግም አለች። ምንም ባልየው መጣ። እንዴት ሊሆን ይችላል? ለምን ትመታታለች ብሎ ያስብ። እውነቱን ንገር ተናገር ሲያ ጊዜ አባዬ ማርያምን መታኝ ነው። በቃ ምን ያርግ? ምንም አርገች። ጉልበቷ ታየ፣ ሄደ፣ ተመረመረ፣ በቃ አጉል ሆነ። ግን ከጊዜ በኋላ የሚስተካከል ነገር ነው፣ ቀስ ብሎ የሚስተካከል ነገር ነው ተብሎ የተቀጠቀጠው ነገር በኦፕራሲዮን በምናምን ተባለ። ከ15 ቀን ሕክምና በኋላ ወደ ቤቷ ገባች። ኦልሬዲ በዚህ ያለፈ። ከዛ ሚስት ግን በዚህም አላባራላትም። ያው መንፈሱ ማለት ነው። እኔ ሚስት ብዬ መጥራት ይከብደኛል። ለምን ሚስትየዋ ቤት ውስጥ የለች፣ ኦፍ ሆናለች። አሁን ኦን የሆነው መንፈሱ ነው ማለት ነው። ቤት ውስጥ እና ስትሄድ ምግብ ስታቀርብላት ሾርባ ምናምን እንኪ ብላ ስታቀርብላት ሌላ ላይ ይደፋባታል። ምግብም ስታቀርብላት ውርውር ነው የምታረግላት። ታማ እዛ መቀመጧን ራሱ አልወደደችውም። እናትየዋ መታ ሁሉ ጠይቃለች ከፖሊሱ ጋር ሆነው። ፖሊሱ ምንም ማድረግ አይችልም። ምክንያቱም ያውቃታል መልካም ሴት እንደሆነች እንደነበረች። እዚህ ጋር እንዴት ታረጋለች ብሎ አይገምትምና ሚጣዬ እውነት በትክክል መታሻለች። አይ በቃ ተውት፣ እንዲያውም አልመታችኝም፣ አውቄ ነው ስለምጠላት ስለነበረው እንጀራ እናቴ ስለሆነች ነው እንጂ ምንም አላረገችኝም፣ በጣም ወዳት እናቴ ነች ብላ ልጅቷ ግልብጥ አደረገችው። ለምን እግሯን ከ15 ቀን ሕክምና በኋላ ቤት መታ 2 ወር ተቀመጠች። ክላስ ምናምን ተቋርጧል። በነገራችን ላይ ክላስ የለ፣ ትምህርት የለ፣ ምን የለ። ጥምቀት እንዳለፈ ነበር ይሄ የሆነው። ክላስ ተቋረጠ። እንደው ክረምት ላይ ቢሆን ኖሮ እኮ ጥሩ ነበር። ለሚቀጥለው አመት እንኳን በዊልቸር ሄዳ እንኳን እንዳትማር አጉል ሆነባት እና ቁጭ ብላ መጽሐፍ ታነባለች። ሄድኩኝ ጠየኳት።
በተሻለ እኛ ያሰብነው ምንድነው አስበን የነበርነው ቀስ ብለን ለባልየው ነግረነው መጾም መጸለይ ጀምሮ ሰግዶ ምናምን ጸበል ድንገት እንዲረጫት ምናምን በተነጋገርንበት ሳምንታት ውስጥ ነው እንደዚህ ነገር ቀደመን መንፈሱ ማለት ነው። ቀድሞን ነው እንግዲህ እና አይዞሽ ቻያት ስትሳደብ ምጹም አትመልሽላት። ለካ ስትሳደብ ባልመለሰችላት ቁጥር መንፈሱ እየተናደደ ነው። እንድትናገራት ነው የሚፈልገው። ከተናገረቻት ይትወጣልኝ ከዚህ ቤት 18 ዓመት ሞልቷታል፣ እናቷ ጋር ትሄድልኝ፣ ከዚህ በኋላ አልችልም ልትል ነበር ያሰበችው። አጅሪት የምትማታዋ ማለት ነው። ያንንም ስላላለችውና ስለታገሰቻት ከልጇ ጋር ደግሞ በጣም አታች ስለሆነች ተናዷል መንፈሱ ማለት ነው። ቤት ውስጥ እንዲፈጠር የፈለገው ነገር አልሆነም። በልጅቷ መንፈሳዊነት ስለቀደመን በጣም እኔም ተናድጃለሁ፣ መንፈሱ ስለቀደመን። ወደዚህ ስንመጣ ግን መጽሐፍ ታነባለች። እኔ ከዚህ ገድል ወስድላታለሁ። በተለይ የዲያቆን ያረጋል አበጋዝን መድሎተ ጽድቅን ስትወደው ሶስቱን መጽሐፍ ምጥጥ አጋ ጨረሰችው። የዲያቆን ዳንኤል ክብረት የሁለቱ ሐውልቶች ወግ የሚለው እንደገና ደግሞ የመጽሐፈ መነኮሳትን ማር ይስሐቅ ፊልክስዩስና አረጋዊ መንፈሳዊ ምጥጥ አጋ ጨረሰችው። ጎበዝ ናት፣ ታነባለች። ሌሎች የቴዎሎጂ ምሩቃን ምናምን መጽሐፍ በጣም ብዙ መጽሐፍ ነው የምታነበው። ከዛ ገጠመኝ ታያለች፣ ሲሰለቻት መጽሐፍ ታነባለች፣ ታያለች። ልጅቷ ከትምህርት ቤት ስትመጣ ግንባሯን ትስማታለች። ከእንትን ስለማትነሳ በዊልቸር ነው የምትሄደው እና የቤት ውስጥ ዊልቸር ተዘጋጅቶላታል። በዛ ነው የምትንቀሳቀሰው። የቤት ሰራተኛ አለ። ሴትዮዋም ዙረት ውላ ትመጣለች። በቃ በዚህ ነው እየቀጠለ ያለው ቤቱ እና አልሄድም እናትሽ ቤት ሂጂና እሷ ታስታምሽ ነይ እኔ ቤት ስትላት እናትየዋ ራሱ አልሄድም በፍጹም አላረገውም ያለችው። እዚሁ ነው መሆን አለች። ዶክተሩ ትድኛለሽ የሚል ተስፋ ሰጥቶኛል፣ እድናለሁ አለች። ከዛ ግን ለካ አባትየውን ስጠይቀው መምህር የምትድን አይደለችም፣ አውቆ ነው ተስፋ የሰጣት እንድትጸልይ ነው እንጂ በፍጹምና እባክህን አበርታት አጽናናት አለኝ። እኔ አግኝቸው በመምህሩን ማነው አባቷን አግኝቸው በደንብ አድርጌ ሚስቱ ላይ ያለው መንፈስ ነገርኩት። ይሄ የሆነ ሌላ መንፈስ ችግር ነው። ሚስትህ የድሮ ባህሪዋ መልካም እንደነበረ ልጅህ ነግራኛለች። በጣም ጥሩ እናት ነበረች። ለምን እንደተቀየረች አላውቅም። ተቀይራብኝ ነው እንጂ እንደዚህ አይነት ሰው አልነበረችም። ከሆኑ አመታት በኋላ የተቀየረችብኝ የዚህ 4 አመት ውስጥ ነው እንጂ እንደዚህ አልነበረችም እያለች ነው ሲል ጊዜ እስቲ እጸልያለሁ ሰግዳለሁ ምናምን አለ። ከዛ ማታ ማታ እየገባ ልጁን ያጫውታል። እቺ የ10 አመቷ ልጅና ዊልቸር ላይ ያለችዋ ልጅ እያጫወተ ሚስቱን ትውት ተድርጓታል። ከዛ ይሰግዳሉ፣ ይጸልያሉ በየቀኑ ማታ ማታ ጧት ልጁን እየጠራ ጸበል ያጠጣታል። ትምህርት ቤት ከመሄዷ በፊት ጸበል ጠጥታ ነው የምትሄደው። ቁርስ አትበላ እንደኔ ልጆች ማለት ነው። ቁርስ አይበሉም ማለት ልጆች ቁርስ መብላት አይወዱም ያሁኑ ልጆች። ከዛ በኋላ ሄደው 4 ሰዓት ላይ ነው ቁርስ የሚበሉት። አሁን ልጅቷ ሐሳብ ሆነባት። በቃ እናቴ እኮ ነች እህቴን የመታቻት እግሯን የሰበረቻት እያለች ለጓደኞቿ ትናገራለች። ከዛ ወላጅ ተጠራ። እኔ የምለው እቤት ውስጥ የታመመ ሰው አለ እንዴ አሏት። አዎ አለች። ልጅሽ ናት? አዎ ልጄ ነች። ምን ሆና ነው ታመመችው? ምን አስፈለገ? ይሄ ትምህርት ቤት ሌላ፣ ያኛው ትምህርት ቤት ሌላ፣ አይመለከታችሁም ማለት። አይ ልጅቷ አይምሮዋ ተጎድቷል፣ የእህቴን እግር የሰበረችው እኮ እናቴ ነች እያለች ለጓደኞቿ ስትነግር ስታለቅስ ምናምን ደርሼ ነው ይሄን ያወኩትና ሞራሏ ተነክቷል፣ ስሜቷ ቀዝቅዟል። በቃ የለችም፣ ሌላ ማንነት ውስጥ ገብታለች። እህቷን በጣም ነው የምትወዳት እና እንደው ብትቺ እቺኛዋ ልጅ ፊት አንቺና ትልቋ ልጅሽ ባትጣሉ ጥሩ ነው። እሷ ፊት ስትጣሉ ምን ስትይ ይሄ ሁሉ ችግር ሲፈጠር እናቴ ያልሽ እንዳትጠላሽ አለቻት። እሺ ብላ ተመልሳ መጣችና ማታ ስገባ ገረፈቻት። ከትምህርት ቤት ስትመጣ ሁለተኛ ትምህርት ቤት ሄደች ታወሪና ብላ። ከዛ እናትየዋ ገርፋት ስትወጣ ወደ ምትሄድበት ዙረት ስትሄድ ነይ ብላ ጠራቻትና አይዞሽ ብላ ቅባ ቅዱስ ሰውነቷን የጸበል ማለት ይቅርታ ጸበል እየቀባቻት አይዞሽ እግዚአብሔር ይምርሻል፣ እግዚአብሔር ያድንሻል፣ እሺ አይዞሽ ስትላ ጊዜ እኔም ደግሞ እንትን ልቀባሽ ጉልበትሽ ልቀባሽ ብላ አምጥታ እምነት ልቅልቅ የዘብር ገብርኤል እምነት ነበረ። ህፃኗ እኮ ነች ልቅልቅ። ከዛ ቀን ጀምሮ ልጅቷ ከትምህርት ቤት እንደመጣች ሄዳ ትበጠብጠውና የዘብር ገብርኤል እምነቱን ጉልበቷል። ልጅቷ ገብርኤልን በጣም ነው የምትወደው። ገብርኤል ሄዳ መታለች። ያመጣችውን ያንን እምነት ያሰበችው ለእናቷ ለዚች ለእንጀራ እናቷ ልትሰጥ ነበረ። ለራሷ ሆነ ማለት ነው።
እና እግሯን ትቀባታለች፣ በየቀኑ እየመጣች ትቀባታለች፣ አብረው ይሰግዳሉ። እና ልጅቷ ሰውነቷ እንዳለ በእንትን ተመታች፣ በቁስል ይቺ ትንሿ ልጅ ማለት ነው። ለካ በድብቅ የገዛ ልጇን የሆነ ቦታ ይዛት ሄዳለች። የሆነ የማይወሰድ ቦታ ነው መሰለኝ ወስዳታለች። ታመመች፣ ጉሮሯን አመመብኝ ብላ የባህል ሕክምና ወስዳታለች። እና እዛ ሸምታ መጣች፣ የሆነ ሰውነቷ እንዳለ ቁስል በቁስል። ከዛ ሰውየው ሲጠየቅ አየር ዞር ብሎባት ነው፣ ምች መቷት ነው፣ ማድረግ ባለብሽ ሰዓት ማድረግ ነበረብሽ ምናምን እያለ ሲቀበጣጠር ጊዜ ትታት በቃ ከትምህርት ቤት ምቀርታ ልጅቷ ቤት ነች ያለችው። ከዛ ነይ ልቀባሽ እያለች ሰውነቷን በሉ እምነት እየቀባቻት ቁስሉ እንዳለ ዳነ። እሷ እግሯ አልዳነም፣ ልጅቷን ግን ቁስሏን ታድናታለች፣ ትጸልይላታለች። ባልየው ስራ ቦታ ሆኖ በጣም ደክሞት ነበረ እና በተቀመጠ በነገራችን ላይ መዝገብ ቤት ነው የሚሰራው። መዝገብ ቤት ማለት ዶክሜንቴሽን ክፍል ነው እና ብዙ ሰው አይመጣም። ከተቀመጠበት ሳይነሳ ይነጋል፣ ይመሻል ማለት ጠዋት ገብቶ ማታ ነው የሚወጣው እና እዛው ሽንቅፍ ሻለብ ሲያደርገው በጣም በሚገርም መልኩ ሚስቱና ሚስቱ ይደባደባሉ። ሁለቱ ሚስቶች ማለት ነው፣ የድሮ ሚስቱና የአሁኑ ሚስቱ ይደባደባሉ። ከዛ ፊቷን ያቺኛዋ ጭቃ ስትቀባት ይቺኛዋ ደግሞ ቀለም ትቀባታለች። በዱላ ስትመታት በዱላ ትመታታለች። በቃ ኃይለኛ ጸብ ነው አለ። በቃችሁ ብዬ ብድግ ስል ከእንቅልፌ ስነቃ ቢሮ ውስጥ ነው ያለሁት። ማንም ሰው የለም። በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ ጨለምለም ስለሚል መዝገብ ቤት ብዙ ጊዜ ፈራሁና ደነገጥኩና ወጣሁ አለ። ቢሮ ዘግቼ ቻው ራሴን አሞኛል ብሎ ወጣ። ልጅ ጋር መጥቶ ነገራት። እናትሽና ባለቤቴ ሲደባደቡ አየሁ ቢሮ ስተኝ ይቻላት አለች ልጅቷ። እንዴ አባዬ አለችው። አቤት። ድንገት ለሚስትህ ወይም ለእናቴ ለዚችኛዋ እናቴ ለዚህ ሁሉ መስቀልቅል መሆን እናቴ ተንኮል እያሰበች ሆን እሷ እኮ አርፋ አትቀመጥም ተንኮለኛ ነች አለች አለ። ሁለቱም ደነገጡ። አሁን ህልሙን ቴክስት አደረገችልኝ። ቀጥታ የሚያሳየው እንደዛ ነው እንዳሰባችሁት ነው አልኳት። በቃ እንደዛ ነው የሚሆነው። እናትሽን ወትውቻት፣ ምን አርገሽባታል? አውቀሽ ጸበል ቦታ ሄዳ ለፈለፈች ብለሽ ተናገር ያልኳት። ከዛ እናቷ ጋር ደውላ ከተወሰነ ደቂቃ በኋላ መልሼ ደውላ፣ እሺ ስምሽ ማን ነው? ሚሚ ይባላለሁ። ምን ነበር የሚያምሽ? ጆሮዬን በጣም ያመኛል። ጭንቅላቴን ሁላ ነበር የሚይዘኝ። ለስንት ዓመት ነው ጆሮሽን ያመመሽ? ለ5 ዓመት። ኪዳነ ምሕረት ምን አደረገችልሽ? ኪዳነ ምሕረት የመጣሁት የዛሬ ወር ነበር። እሺ። ከመጣው ቀን ጀምሮ ቀርቼ አላቅም። እሺ። በመጣሁበት ቀን ጸበል ተጠመኩኝ። በሌሊት ነበር የመጣሁት። ጸሎቴን አድርሼ ጨረስኩኝና ኪዳነ ምሕረት አንቺ ከልጅነት ጀምሮ ያሳደገችኝ እሷ ናት፣ ያለ እናት ያለ አባትና ውለታዋ ብዙ ነው። እንዲህ ብዬ መናገር አልችልም። ለመንኳት፣ ለምኛት፣ ደቂቃ ቆይታብኝ አታውቅም። ማሪኝ ያልኳት ማሪኝ፣ በቃ ካሁን በኋላ አልቻልኩም። ጭንቅላቴ ማሰብ አልቻለም። ብሬ ያልቋል በሐኪም ቤት። ማሪኝ እናቴ፣ ልጅሽን ወዳጅሽን ለምኝልኝ፣ ከልጅሽ አማልጅኝ ነው ያልኳት። መጥቼ በሁለተኛው ቀን ጆሮዬ በጣም ያሳክከኝ ነበር፣ ሁለቱንም ማለት ነው። እና የክብሪት እንጨት ከዛን መግል ሳይሆን ፈሳሽ ነገር ውሃ ያወጣል። ያ ነገር የለም እና ይሄኛው ጆሮዬ ግራ ጆሮዬ ዛሬ ወሬ ነው። ኪዳነ ምሕረት እስከ 1 ወር ድረስ ጠብቃለሁኝ። ከመጣው ቀን ጀምሮ ከደጇ ቀርቼ አላውቅም። ሁሌ እመጣለሁ። ኪዳነ ምሕረት ከማርሽኝ በአደባባይ መሰክራለሁኝ ወጥቼ አልኳት። ዛሬ ወሬ ነው ማረችኝ። ይሄኛው ጆሮዬ ደግሞ ትንሽ በደንብ እንትን አላለልኝም፣ ግን ራስ ምታት ምናምን ያመኝ ነበር እና ያዞረኛል። ስሰግድ አያስችለኝም ማለት መስገድ አልችልም። የሆነ ያክል ሰግድና ከዛ በኋላ አቆማለሁ። በቃ አልችልም፣ ያዞረኛል ጭንቅላቴ። ከዛን ጆሮዬን በጣም ነው የሚያሳክከኝ። ከዛ በኋላ በህልሜ ትናንትና ማታ በህልሜ ተሰብስበን ነበረ እና በጣም ጫካ ነው ቦታው። የሆነ ቦይ አለ አይደል? ይሄ ጎርፍ የሚሄድበት እዛ ጋ ነው። በግራም በቀኝም ለምለም ነው፣ አረንጓዴ ነው እና ጫካ ውስጥ ነው፣ በጣም ጫካ ውስጥ ነው እና አቡነ ገብረ መንፈስ ቅዱስን ለምኑ፣ ያማልዳቸዋል፣ ተጠቀሙባቸው ተብሎ ነበር።
እዚህ እርሶ ሲያስተምሩን እዛን ቀን ጸበል ጻዲቁን የአርሴማ ቀን እሁድ ቀን ጸበል ጻዲቁን ቀምሼ ነው የሄድኩት። ገድልም ታምረ ማርያምንም አዝዬ ከዛ በኋላ ትናንትና ማታ ነው በህልሜ ዛሬ አልመጣም ብዬ ነበር። በህልሜ ተሰብስበን ያለነውና ሁለት አጥማቂዎች አሉ። አንዱ እርሶ ነው፣ ሌላም አጥማቂ አሉ። ከዛ በኋላ ከመሃላቸው እኔን ለይተው ሌላኛው አጥማቂ ቆይ አንቺ ምድኝ በእሳቸው እጅ ነው፣ እሳቸው ነው የሚያድኑሽና እሳቸው ይያዙሽና ያጠምቁሻል ምናምን ተባልኩ። እሺ አልኩኝና ቆሜ ጠበቅኩኝ። ያለው በጣም ረጅም ሰዓት። ከዛን ከእግሮ ስር ነብር አንበሶችን አያለውኝ እንትን ብሎ ማለት ነው ዙሪያውትን ከቦት። ከዛ በኋላ ምንም አላልኩኝም። እኔ ቆሜ ዘምራለሁ። ከዛ የሆነች ቀይ ሴትዮ ናት። ዘምሪ አንቺ በአደባባይ ወጥተሽ መዘመር አለብሽ ዘምሪ አለችኝ። እሺ ብዬ ዘመርኩኝ። የዘመርኩት የኪዳነ ምሕረትን መዝሙር ነበረ። ከዛ በኋላ ያጠምቅሻል በሳቸው እጅ ትድኛለሽ ተብዬ ቆብ ያደረጉ አባት ወሰዱኝና መሃል ላይ የሆነ ጉድጓድ ነገር ነው። ጉድጓዱም ፊት ለፊት ላይ እሳት አለበት። እሳቱ ልቤ ላይ ነው ቀጥታ የሚነደው ማለት ነው። ከዛን ያንን እሳት እርግብ መጣችና አጠፋችልኝ። ከዛም በኋላ ከእንቅልፌ ነቃው እየዘመርኩ ማለት ነው። ያው የፈተናውን የበሽታውን እሳት ማን አጠፋችላት? እርግብ ማነች? እመቤታችን አይደለች? ጆሮዋን ምራታለች። እንግዲህ ወላዲተ አምላክ ብዙ ነገር አድርጋላታለች። ኪዳነ ምሕረት አሁንም ያሰብሽውን ትፈጽምልሽ በሏት። ለእሷ የደረሰች ኪዳነ ምሕረት ለሁላችሁም ትድረስላችሁ። ኪዳነ ምሕረትን አመስግኑላት። እንዴ ቁጭ ያለው ከነሱ ከዘር ነኝ። ዛር መተት ነኝ። ተነሳች ልጅቷ። እናትዮ ጸልያለች፣ ግን ልጅቷ ገባት። ቴክኒኩ መከተል ጀመረች። እናት ጸልያለች፣ ትሰግዳለች። በቃ እኔ አልተመቸኝም። መሸረካከት ጀመርኩኝ። ልጅቷንም እግሯንም ይዤ ነበረ። በቃ እና ትከተላለች፣ ትሰግዳለች፣ ትጾማለች። በቃ እኔ ይሄ ነገር አልተመቸኝም እንጂ እንደምታዩ ሽርክት ታርጌ ቁጭ ደግሞ አንጠጣለሁ። እንደዚህ እያረኩኝ አይሰጡኝም፣ ተውኝ፣ አዋረዱኝ። በቃ እንዲህ እያረኩኝ ብልት ታርጌ ጨርሻቸዋለሁ። በቃ እንደዚህ እያረኩኝ ነው። ስራ ይሄ ነው፣ ሙያ ይሄ ነው። እኔ የእሷ እህት ነኝ። እሷ ነች መጀመሪያ በኢንተርኔት ላይ ሄዳ የእርሶን ሜሴጅ ስታመጣ ጊዜ አየሁኝ። በኋላ እንደገና እኔም በህልሜ አየሁት እርሶን። በጣም ህልሜ እርሶን አይቾታለሁ። ባረጀ ቤት ውስጥ አባ አስወጡልኝ ብዬ ስሰግድ በኋላ እናትሽን አምጪ ይሉኛል። መሄውላ ከመውጣቱ በፊት እናትሽን አምጪ ሲሉኝ ከዛን የዛሬ አመት ከርሱ መጣሁኝ። እዚህ እኔ ሆዴን እግሬን ያመኛል፣ መስራት አልችልም፣ ስራም ነው ብዬ እና እናቴ ይዣለሁ፣ እቺንም ይዣለሁ። እቺም ቀኛን ነው እንደውም አንተልተም እንዴ አስኬዳት ነበረ። በኋላ በጸበሉ ኃይል ነው እንደዚህ ሆነችው። ጸበሉን ስትመጣ እግር ነው የምትይዘው። እግር ነው የሴትዮ ሁለቱንም ኦፕሬሽን አስደርጊያለሁ። የስችንም እግሯን ነው እቺንም እግሯን ነው። ልጁንም ይዤ ነበር፣ ግን ነቃች። እቺ ነቃች፣ ንቁ ነች፣ ጸልያለች፣ ትሰግዳለች፣ ጾማለች። በዚህ በእንደዚህ በሆነ ነገር ዛር ምንድነው? ዛር መታስ ከዘራቸው ተመትቼ የመጣው እንዲያልፈል ምንም የላቸውም። እነሱ ብቻ ናቸው። ዘር የላቸውም። በቃ ከዘር ተመትቼ የመጣው ከዘር የመጣው በቀድማያት የመጣው ነኝ። ስንት ትውልድ ነው የመጣው? እንዴ ኧረ እኔ ብዙ ነኝ። ከትውልድ እነሱም አያውቁኝም እኮ አሁን ነው በጸሎት ነው ሲጸልዩ ነው የተነቃብኝ እንጂ እኔ እንዱ እያደረጉ መጨረስ ነበረ። በቃ እነዚህ እኮ ከሞቶ ሌላ ምን አላቸው? ከስር እቺም ትጸልያለች። እቺ ናት ደግሞ ዝም ብላ ጸልያለች፣ ጸሎተኛ ነች። እኔ አልተመቸኝም። እስቲ እዚህ ያለ እግሯን የምትይዝ ስማት ኢየሱስ ክርስቶስ ስም በስላሴ ስም ተይዣለሁ። በድንግል ማርያም ስም ተይዣለሁ። እግሯን ነው ያዝከው አንተ? አዎ እግሯን ነው። ይኸው እንግዲህ እንደዚህ ነው። አብሮ መሰረት የነበረው ነው። አብሮ ነው የተወለደው፣ አብሮ ነው ያደገው። ውጣ ከወዲህ ናንተ ያማራኛለች፣ ትደበድበኛለች። ይሄ አልተቀጠቀጠም። ይሄ ዝም ብሎ ነው። ምች ጸልያል ሲያቀው እኮ ነው። እቺም አልመጣም ብለው ነበረ። እቺንሽ ጎትታ አመጣቻቸው፣ ጎትታ እንጂ ላስቀር ነበረ። እቺም እንደውም ነገም አልመጣም እያለ ውጣ ከወዲህ
አይጸልዩም። ታዲያ በጊዜያችሁ ነው የምትቀልዱት እኮ እንዴ። እኔ ተመታው ሰለቸኝ። ይሄ ጧት እየተነሳች ሁሌ መከታተል ነው። ይሄንንም ስንት ዓመት ነው እድሜው? እኔ እሷ አብረን ከተቀመጥ ኧረ እኔ ከተወለድኩ ጀምሮ ነው። አብረን ተወለድኩ። አዎ ከዘር ነው አልኩ። ከዘር ነው የመጣ ነው። በቃ እንዲሁ አላት። አንድ ወንድ ልጅ አላት፣ ወንድማቸው አለ። እሱንም ዝም ብሎ ቡኩን በቃ በቁማቸው ሞተዋል። እና እንዲህ እየነቃ ለሚቀጠቅጠን ነው እኛ ማንመቸው። ማበጣበጥ፣ ቤት ውስጥ ሰላም መንሳት። ልጆች አሏት። እሷም ግን ማርያም ቆመች ስትወልድ ትጸልያለች፣ ትጠራለች። እነሱ ተዘጋጅ ብያለሁ። ትሄዳላት ሄዱ እና ሰለች። አንተ ተዘጋጅ፣ እዚህ ጋር ግባ። ለቀህ ትሄዳላት ሄዱ እኔ መሮኛል። ትሄዳላት ሄድም ጥያቄ ወይ አልሄድም ወይ እሄዳለሁ። ከፈለግም ይቀመጥ ትለኛለች እኮ ልዘበድበኝ። ጸሎት የለማ ከፈለግ ቅዠት ብቻ ነው። በል ተዘጋጅ አንተ። በልበል አፍላውጣ። ያው አረ ለቅጥ ያለው ቶሎ። ስንት ናችሁ? 5000 ሁሉ ንግግር ምናምን ማሰር ነው ስራ። ይሻለው። እቺንም እንደዚህ ባለፈ አመት የመጣ ጊዜ መታ ነው የለቀኩት እንጂ እግር ይዤ ነበረ። እንደውም ልትመጣ ጁሉ እንደዚህ በቀኝ በኩል ጦር ሰክቶ መያዝ ነው የኔ ስራ እና እንደዚህ አጣሞ ማስኬድ። እስቲ እንዴት አጣሞ ማስኬድ? አዎ መጀመሪያ ጊዜ እንደዚህ እና አትነሳም። ፊዚዮቴራፒ ሂጂ ብለዋት ነበረ። እንደዚህ ጉብጥ አድርጎ ልጆቿን እንዳታሳድግ ጎበዝ ነች፣ ጥሩ ልጅ ናት። እንደዚህ አድርጎ እንዲህ ያደርጉ አንሱኝ እያሉ ነበር። ሀሳብህ ነው። ፕሮግራሙ እንዲህ ነው። እንደዚህ ለኦፕሬሽን ተደረገ። እቺ ነቃች። እኔ አልሄድም ትላለች። ማርያም እያለች ትላለች፣ ትቆጠራታለች። እንደዚህ ወይኔ ያለ ዘመድ ቀረው እያለች እንድታማርር ሀሳብህ ይሄ ነው። ቅዳል በቃ እኔ እንዲህ ሲነቃብኝ እሄዳለሁ አልኩ ራሴ። በቃ እኔ አልፈልግም። እኔ በቃ አጋንንት ነው ሰይጣን። እንዴ እኔ ሰይጣን ነኝ። እሺ ተመረክ። ድብን ያልኩ ሰይጣን። ይሄው ድብን ያልኩ ሰይጣን። አፍላም ተበቃሽ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ነው ቶሎ በል። እንደዚህ እየተወራረሰ ነው እንግዲህ እግር የሚያመው እግር፣ እጅ የሚያመው እጅ፣ ራስ የሚያመው ራስ፣ ወገብ የሚያመው ወገብ። ስልቱን ከቤተሰብ ጋር ያያይዘዋል። በረታሽ ቅጥቀጣው ገብቶሻል። ያውቃሉ እርሶ እግዚአብሔር ይስጥልኝ። ጸልያለሁ በደንብ አድርገሽ መታለሁ እንደሚሉት አምና እሷ ብቻ እንደው ዝም ብላ ጊዜውን ተባክናል። እኔ ነግራቸዋለሁ። አባሉ እንደዚህ ብዬ ነግራቸዋለሁን ነገር እንዲመጡና ብትበረታ ኖሮ እኮ ይወጣ ነበር። እስከ ይኸው አለ ግን እግሬን በጣም ያመኝ ነበረ፣ ወገቤን ያመኝ ነበረ እና በቃ በጣም እንትን ይለኛል። እጄን ሁሉ እንትን አልልም ነበር። ከዛ ከጸበሉ በኋላ ለውጥ ማየት ጀመርኩኝ። ያው እንትን ላለሁኝ በመቁጠሪያቱም እሱ እንደሚያስተምሩት ትምህርቱት በጣም እከታተላለሁ። ያልቅበትን ፕሮግራም እከታተላለሁ። ሲያስተምሩ ይነግረኝ ይታወቀኝ ነበረ። በቃ እግዚአብሔር ይመስገን። አሜን። በርቺ። ያው ድሮ ያመጣችሁት ኮተት እኮ ነው። በሚቀጥለው እግዚአብሔር ካለ አገባለሁ በጸሎቴ እንድበርታ። እርሶም ጠሩ። ስንት ልጆች አሉት? 3 ነው እዚህ ያመጣኋቸው። የሞቱት ወደ 7 ወደ 8 ይሆናሉ። የሞቱት 8 ናቸው። አሁን ያሉኝ 3ቱ እነዚህ ናቸው። አንድ ወንድ ልጅ፣ እነሱ 2 ናቸው። እንግዲህ 2ቱ ይኸውና እንግዲህ ተይዟል። 2ቱ ያኛው የወንዱ ነው። እኔ እድሜ ልኬን ያመጣኋቸው እኔ ነኝ። እዚህ በሉ ይበርቱ። የእርሶን ጠበል ስላገኘሁኝ ቤቱ የተኛውበት መኝታ ቤት ዝም ብሎ በዳመና ተሸፍኖ ግድ የለም ይበርቱ። አሁን በኋላ ይጠመቃሉ። በሉ በያንቺም ተከታተል። በርቻ አፍንጮ ቀስ በይና ያዥናት። እንደዚህ ነው አብሮ የሚወለደው፣ እንዲህ ነው አብሮ የሚያድገው፣ እንዲህ ነው። ግን ታዲያ እንዴት ይገባናል? ቀስ በሉ። 7 ጊዜ ኦፕራሲዮን አይገርም? ደግሞ ነጮቹም 7 ጊዜ ሲያደርጉ እንደው የሚገርም ነው። መማሪያ እኮ ነው ያደርጉት። እንደውም
የጓደኛዬ ለትዳር ስንትን ስንል በስራ ቦታ እንደውም ከሞት ነው የተረፈው። እመቤቴ ማርያም ክብር ምስጋና ይገባት። በጸሎት ይበረታለሁ። እውነት ነው። ስራዬ ላይ ነበር ሁሌ ጧትና ማታ ምነው ምን ማቀለው ስራ ብቻ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ